በት እሱ ማይደርስብሽ ማለት ግን እኔም የራሴ ላይፍ እየኖርኩኝ ነው ማለት አሁን ለምን እንደጠራንና ይሄን ነገር ለመፍጠር እንደሞከረ አላቅም ወይስ ለምን ተረሳው ምን አይ ዶንት ኖ ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ እንዴት ከረማችሁልኝ ውድ ዩቲዩብ ቻናሌ ቤተሰቦች እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እንግዲህ ቤተሰብ ያው ሰሞኑን ብዙ ቪዲዮዎች እየተለቀቁ ነው የሚገኙት ትላንትናም እንደዚሁ በተለያዩ ቤቶች የተለያዩ ቪዲዮዎች ተለቀው ነበረ በተለይ ደግሞ ዴቭ ማለት ነው ከኤፋ ጋር እንዲሁም ከሩታና አብርሃም ጋር ተገናኝቶ አብረው ሲነጋገሩ ነበር አብርሃም ነገሮችን ሁሉ ወደ ሩታ ላይ ሲደፈድፍ ነበረ ኤፋ እንደዚህ የሚሆነው እሷ መክራው ነው የሚልም አይነት ክስ ወይም ተልካሽ ሐሳብ አምጥቷል ማለት ነው እንደተከታተላችሁት ደግሞ ሩታ አንዳችም ቅንጣት የሚያክል በአሁን ሰዓት ላይ ስለ አብርሃም የሚያሳስባት ወይም ከሱ ኋላ ከሱ ጀርባ እየተከተለች ሸር የምትሰራበት ጊዜ ያላት ሴት እንዳልሆነች በግልጽ ተረድቻለሁ እኔ በራሴ በኩል ማለት ነው እንዲሁም ደግሞ እሷ ጠፋ ስላለችበት እንደበፊቱ ከኋላ እየተከተለች በሱ ህይወት ውስጥ መምጣት ስላቆመች ሁሌ የምትከተሉ ይመስላል መሰለኝ እንግዲህ ናፍቆትም ነው መሰለኝ በዴቭና በኤፋ ሐሳቦ ጠርቷታል እሷንም ማለት ነውና እና አብርሃም አሁን እየታየን ያለው አንተ ጋር ነው ችግሩ ሩታ ጋር አይደለም ያው ሩታ አርግፍ አርጋ ተታያለች እንደተከታተልናት ማለት ነው ከሁኔታዋ ስለዚህ አንተ ማድረግ ያለብህ ምንድነው ክሶችን አታምጣ ከዚህ በኋላ ለምሳሌ አሁን እሷ ፈቅዳ ወዳ ፍቺ ወረቀት ፈርም ብላይን ያስፈረመችኝ ብለካል ፍቺ ወረቀት ያደረሳት ሩታ ምንድነው ስንል ደግሞ እኛ ቤተሰቦቿ እንዲሁም ለታሪክ የተቀመጠው ቪዲዮ መረጃ አለ አንተ እርጉዝ በነበረች ሰዓት ነው ከሄርሜላ ጋር በባህር ውስጥ ስትዋኝ በራቁት ፎቶ በራቁት ቪዲዮ ሆቴል ውስጥ ስትገኝ ነበርከው ስለዚህ በዛ ሰዓት ሩታ ትክክል ነበረች አንተን ፍታኝ ብላ ወረቀት ማስፈረሟ 100% ትክክል ነበረች ምክንያቱም የዘላለሚ ህይወቴ ፍጻሜ ድረስ የኔ የምለው ባሊ ብላ ያሰበችክ ሰውዬ በህይወቷ ውስጥ ፍቺ ሳትፈጽም ከሄርሜላ ጋራ እንደዛ አይነት ተልካሻ ህይወት ውስጥ በመግባትክ ያን ውሳኔ እንድትወስን ተገዳን ይወሰነችው ማለት ነው ስለዚህ 100% ያኔ ሩታ ምን ነበረች ትክክል ነበረች ይሄን ጉዳይ ሁለተኛ እንዳታነሳ እኛ አብዛኛው ጊዜ እኔ በተለይ የኔትወርክ ችግር ስላለብኝ ነው ብዙ ጊዜ ቪዲዮዎችን እንደልብ መስራት የማልችለው እንጂ ቪዲዮዎቹ መውረድ ቢችሉልኝ እያንዳንዷን ቪዲዮ በመረጃ በማስረጃ ተመልካቾችም ኦዲየንሶችም እንዲያስታውሱ አድርገን ማምጣት እንችላለን ኦኬ ስለዚህ ማለት ነው አብርሃም ዛሬም ነገም ይወል ከህሊና ቅጣት አታመልጠም እኔ እውነቱን ስነግር አሁን እኔ ያዩ ያለውትኝ ህሊና ከየረበሸክ ነው አይምሮክ በጣም እየረበሸክ ነው ለምን ቢባል ሩታን በድለህ ገፍተካት ወደ ሌላ ሴት እንደሄድክ አንተ በውስጥክና ፈጣሪ አምላክም ጭምር ያቃል እንዲሁም ደግሞ ለመረጃ ተብሎ የተቀመጠው የቪዲዮ ማስረጃዎች ካሉ በቃ ኦዲየንስም በተለይ በረምብ ሲከታተሉ የነበሩ እንደኔ ካሉ ስለ አብርሃም በደንብ ጠንቅቀው ያቁና በአሁን ሰዓት ላይ አብርሃምን ከመደገፍ ወደ ኋላ ይሉ ነበር ስለ እውነት ነው መላችሁ አሁን ላይ አብርሃምና ሄርሜላ ቤት ያሉ ልጆች ቤተሰብ አዳዲስ ኦዲየንሶች ናቸው እኔ ቅርብ ጊዜ የመጡ ናቸው እንጂ ሩታ ምን አሳልፋ ነው እዚህ የደረሰችው ምን አሳልፋ ነው ያ ሁሉ ነገር አብርሃም ህይወት ውስጥ ያደረገችው ብላችሁ ብታስቡ ኖሮ ሩታ ትክክል ነች ትሉ ነበር ስለዚህ ወጣም ወረደም ባጭሩ እሷ ነች የፈታችኝ በግድ ያውም ከአንድም ሁለት ሶስት የሚል ነገር ስለተናገረ ያንን ነገር እንድታደርግ የገፋፋት ነገር ምንድነው አብርሃም ከሄርሜላ ጋር ሆነክ እሷ እርጉዝ በነበረች ሰዓት አንድ ቀን እሷን ትሪት ሳታደርጋት እያስለቀስክ ከሴቶች ጋር ነበርክ ቀደም ብለክ በኋላ ላይ መጨረሻ ደግሞ የመጣችው ሄርሜላ ናት ሄርሜላን አስበልጠ ከሷ ጋር ሆቴሉ በየመዋኛ ገንዳው በቃ ምን ያልዋላችሁበት ቦታ አለ እንዴ እስቲ ቪዲዮአችሁን ወደ ኋላ እናምጣው በቃ እሱን ታሪክ እኮ አለ ታሪክ የሚባል ነገር እናንተ ህይወት ውስጥ አለ የተቀመጠ ማለት ነው ሩታን ሁለተኛ ተጠያቂ እንዳታረጋት ይልክ እንዳልኩህም ህሊና ሁሌም ሲወቅስክ ይኖራል ምክንያቱም አንተ አጥፍተክ ሌላ ጥፋት ውስጥ የገባክ ሰው ስለሆንክ ኤፋ በዚህ ልክ ነው ወንድምክ በዚህ ልክ አንተ ጋር እየመጣ የሚናገርክ ካንተ ጋር ፋይቲንግ ገጠመው አይምሮ ስላልተቀበለለት ነው በቃ አብርሃም ያረጋለው ነገር በሱ ሐሳብ ልክ ስላልሆነ ነው ከዛ ባለፈ አንቺ ነሽ ምናምን የምትለው ሩታ ማንንም ሰው እንደፈለገች በህሊና የምትጫወት ሴት አይደለችም አየን እኮ ትላንትና በሄርሜላ ህይወት ስትጫወት በሽማግሌ ቤትሽ ልልክ ነው ብለህ አስፈንድቀካት ወዲያውኑ እሱን እንደዛ በል ያለኝ ብለክ
በጣም ነው የሚገርመው። አንዳንድ ስራዎች በጣም ይገርማሉ። ልጅቷ እግር ልሳ ስለመጣች እግር ቢ ብልሃት ወደፊትም እንደምትለቃት የማይጠራጠር ሀቅ ነው። እና በፕራንክ እያስመሰሉ የሰውንም ስሜት ላይ መጫወትም በጣም ነውር ነው። ሲቀጥል ደግሞ አንዳንዴ አፍክ ላይ የሆነ ነገር መቋጠሪያ ብታበጅለት ማለት ነው። ለምሳሌ እኔ ለሄርሜላ ቋሚ ተሰላፊ ወይም ደግሞ የሷ ደጋፊ የሷ ሐሳብ ማለት የሷ ሐሳብ ተቀባይ ሴት አይደለሁም። የሄርሜላ መጣጥ ጀምሮ እስካሁን ያለችው አካሄዷ በጣም የምቃወም ሰው ነኝ። ነገር ግን ከሰማሁት ንግግሩ አንጻር አለሊ የሚል ነገር ሰማሁ። አለሊ ማለት እና የብልግና ስድብ ነው የሰደባት። ገባችሁ አይደለ? ይሄን ያክል ነው ማያከብራት ሄርሜላ ማለት ነው። አለሊ ምን አይነት አለሊ ብሎ ነው ያለው። ቪዲዮውን ገብታችሁ አዳምጡት። ቀልድ ብሎ ነገር የለም። በእንደዚህ አይነት ንግግር ቀልድ የለም። አንድን ሰው እንደዚህ አይነት ስድብ ሰደባችሁት ማለት የመንገድ ላይ ሴት ነሽ አይነት ስድብ ነው። እና ሄርሜላ እኔ ገና ወደፊት በጣም ብዙ ትቀጣለች። ምክንያቱም ሩታን በድላ የገባች ሴት ስለሆነች ወደፊት ገና በጣም ብዙ ስቃይ ይጠብቃታል። ማንም ሰው በህይወት ውስጥ ሰውን በድሎ ሄዶ ተስተካክሎ ህይወቱ የኖረ ሰው የለም። እሷም ቀጣይ ገፈት ቀማሽ ናት። አብርሃምም እሱም ባደረገው ልክ ይቀጣል። ማናችንም ቤተሰብ እመኑኝ፣ ማናችንም በዘራነው ልክ እናጭዳለን። በዘራነው ልክ ማለት ነው። ስለዚህ አለሌ ብለህ ስትላት ማለት ነው ምላስክ ካፍክ የሚወጣው አንደበት ምናምን የምትናገራቸው ነገሮች አይምሮ ከማይቆጣጠርልህ ከሆነ የተቆጠብኩን ብዙ ጊዜ ባለመናገር ነገሮችን ብታሳልፍ ጥሩ ነው ብዬ አስባለሁ። ትላንትና ገና ለገና አልቅሳ እግሬን ስማኖች ሴት የመጣችው ብለክ ሴት ነች መቼስ ያው በስመ ሴትኛን ማሰድባናለች፣ ግን ሴት ነች። አለሊ ብለህ ስትላት ምን ያህል እንደሚከብድ ያው ቪዲዮውን ገብታችሁ አዳምጡ ቤተሰብ። እግዚአብሔርን ቪዲዮውን ገብታችሁ አዳምጡ። ካፉ የወጣው ከአንደበት የወጣ ቃል ነው። አብርሃም ከአቤል ጋር ሆኖ እዛ እሷን ሽማግሌ ልልክ ነው ምናምን እያሉ ሲያወሯት ቆዩና ሲያታልሏት ቆዩና መጨረሻ ላይ በስሜቷ ከተጫወተ በኋላ መጨረሻ ላይ እዚህ ስር ገብቼ ነው ምቆነጥጥ ምናምን በምትለው ሰዓት ነው አለሊ ያላት። ስለዚህ አፍ ሲካፈት ጭንቅላት ይታያል የሚባለው በአብርሃም ነው እኔ ያየሁት። እውነቴን ነው። ባዶ ነህ አብርሃም። እግዚአብሔርን ምንም የሌለክ ሰው ነህ። ምንም ስልህ በቃ የሆነ ከእውቀት ነፃ ከአስተሳሰብ ነፃ እንደ ግዑዝ ነው የምትንቀሳቀሰው አንተ። ማለት የነገህን የምታስብ ሰው አይደለም። የዛሬህን በጭፍን መኖር የምትፈልግ ሰው ነክና ኤኒዌይስ ጊዜ ለኩሉ ሁሉንም ማየት የምንችለው ጊዜ እግዚአብሔር ሲሰጠን ነው። ሁላችንም በጊዜ ውስጥ ነው ያለነው። ያንተንም የሄርሜላ መጨረሻ ጥሩ እንደማይሆን እኔ ያውቀዋለሁ። ቀድሜ ነው የምነግርህ። ምክንያቱም ብዙ ጊዜ ሰውን ያስለቀሱ ሰዎች ጥሩ ደረጃ ሲደርሱ አይቻቸው አላውቅም። ለጊዜው የሆነ ሰዓት ላይ የነሱ ነው ጊዜያቸው። የሆነ ሰዓት ግን ያን ጊዜ ይነጠቃሉ 100% በሚባል ደረጃ ማለት ነው። ስለዚህ ወጣም ወረደም አሁን ልል የፈለኩት እኔ ለሄርሜላ ጥብቅና ለመቆም አይደለም። ግን ምንም ቢሆን ሴት ልጅ ወይም ማንም ሰው አለሊ ተብሎ አይሰደብም። አለሊ እናንተ ፍቱት። የምታውቁት ትርጉሙን ታውቁታላችሁ። በዛ በረጅሙ አነጋገር እኔ መናገር አልፈልግም እዚህ ሚዲያ ላይ። ስለዚህ ይሄን ያክል ነው። እንደዚህ የምትናቁት እግር ልሳችሁ የምትመጡ ሴቶች ተጠንቀቁ። ይሄ ወንድ ልጅ ወደድኩ አፈቀርኩ ቅብርጥስ የምትሉ ሰዎች ማላታችሁ ባትህ ይተከል ብለህ ራስህን ቋሚ አድርገህ ራስን አጠንክረህ ማለፍ ነው እንጂ ለወንድ ልጅ ስር የምታለቀልቁ ሴቶች መጨረሻችሁ እንደዚህ ተሰድቦ ተረግጦ እንደፈለገ ለስቲል ለአእምሯችሁ እንኳን ማይጠነቀቅ ሰው ነው የሚሆነው ይሄ ሰው መጨረሻ። ለሄርሜላ ህይወት አብርሃም አይጠነቀቅም። እውነቱን ስነግራችሁ አሁን ሩታን ለማናደድ ሩታን ለማበሳጨት እሱ ገና እስከ ጥግ ይሄዳል። ከፈለገ ነገም ሽማግሌ ልኮ ሊያሳየን ይችላል። ልጁ ህይወቱ እቅድ ያለው ህይወት አይደለም የሚኖረው፣ በዘፈቀደ ነው የሚኖረው። እድሜ ገንዘብ ተቆጣጥሮት ስላለ ገንዘብ አይምሮን ደፍኖት ስላለ ማሰቢያ የሚባል የለውም። የድሮ አብርሃም ሞቷል በአጠቃላይ። እናም ሩታን ሰበብ አታርግ ልል ፈልጌ ነው። በፍቺ ሰበብ አታርጋት፣ በጸብ ሰበብ አታርጋት፣ በምንም ሰበብ አታርጋት። እኛ በደንብ አስረግጠን ነው የምናውቀው እስከ ጥግ ድረስ። አንተንም ሩታንም እዚች ሚዲያ ላይ ውስጡን እናንተ ትተዋወቃላችሁ። ግን በለቀቃችሁልን ቪዲዮ ልክ በደንብ ነው የምናውቃችሁ። አብርሃም በጣም የሴት ችግር ያለብክ ወንድ መሆንክን ከፍቅር ተጀምሮ እስከ ነፃነት እስከዛች የትምህርት ቤት ጓደኛክ ሶስተኛው የመጣችው አረ ሌላ መታ ነበረ ብዙ ሴቶች ላይ በተሞክሮ በቪዲዮ አሳይተከናል። አንድ ቀን ግን ሩታ በዚህ ጉዳይ ተይዛ አታውቅም።
እሷ ትዳሯን ለማዳን በጣም ብዙ ጥራለች። ሩታ ላይ እስካሁን ማልፈርደው ሩታ ላይ እስካሁን እኔ መጨከን ያቃተኝ ስታጠፋም ቢሆን እየወቀስኩኝ ተመለሺ ብዬ ወደ እሷ ልቤ መልሶ የሚመለስበት ዋናው ምክንያቴ ሩታ የተገፋች የተበደለች የተጨቆነች ሴት ስለሆነች ነው። በባሏ የተነሳ አንድ ቀን ክብር ሳታገኝ የወለደች ሴት ናት። እናንተ ሴት የሆናችሁ ሴቶች እውነት በአሁን ሰዓት ላይ በተለይ ከሄርሜላ ጎን ይቆማችሁ ፈጣሪ ማስተዋሉን ይስጣችሁ። ስለ እውነት አዳዲስም ኦዲየንሶች ከሆናችሁ ቪዲዮ ተቀምጦላችኋል። በሩታም ቤት በአብርሃምም ቤት ባክስትሪያቸውን ሂዱና መለስ ብላችሁ እዩ፣ አዳምጡ ጊዜ ካላችሁ ማለት ነው። ከዛም በኋላ እንደፈለጋችሁ ሀሳብም ለመስጠት ያኔ ይመቻችኋል። ኤኒዌይስ እንግዲህ ሩታ እንዳያችኋት በጣም ያስደሰተችኝ እግዚአብሔርን የምንም አይነት ክርክሮች ውስጥ አልገባችም፣ ብዙም አልተናገረችም። በቃ እሱ ጨው ለራስ ስትል ጣፍጥ፣ እኔ በአንተ ህይወት ውስጥ ከዚህ በኋላ የምገባበት ነገር የለም አልገባሁም ብለው አዲስ ህይወት እንደጀመረች ነግራው ሄዳለች። ሩታዬ ይስመርልሽ፣ እውነቴን ነው የምለው። ከዛ ባለፈ ደግሞ ደስታን የምታጨናንቀው ኤፋ ምን ሆነክ ነው? ቆይ ደስታ ምን አደረገ? እስቲ ንገረኝ፣ ምን አደረገ? አንዲት የተገፋችን ምስኪን ሴትን ሀዘኑ ሆኖ በህይወቷ ደግሞ የተበደለችውን ያክል ልካሳት ብሎ የመጣ ሰው ነው። በቃ ይህን ሰው ምንም ማለት አትችልም። ነገ ትጎዳለህ፣ ነገ ትሰባበራለህ፣ ከአጠገቡ ራቅ የምትለው አንተ በስውር ከአብርሃም ጋራ ሌላ አጀንዳ አለ እንደ ይፋ አልገባኝም። እውነቴን ነው። ሩታ እንደዚህ አስተዋይ ነክ፣ ጭንቅላት አለክ፣ ነገሮችን በማስተዋል ነው የምታየው እያለች ካንተ ጎን ስትቆምም እሷንም እንድትጎዳ አንፈቅድልም። ለምሳሌ አንተ ወንድምህን እየተጫንከው ከሄርሜላ ጋር ቆም እያልከው ነው አይደለ? ከዚህ በኋላስ ሩታ የተነካካ ነገር ይወድላታል ወይ? ይህንን ጥያቄ አንተ መልስልን። ሜቢ ቪዲዮአችን የምታዳምጡ ከሆነ አልፎ አልፎ እሷ ይወድላታል ወይ? ንጹህ ነች እቺ ልጅ። እዚህ ጋር የቆሸሸን ልብስ አምጥተክ በንጹህ ልብሷ ላይ ልበሽ ብትላት እቺ ሴት ትቀበላለች ወይ? ይሄንን መልስልን አንተ። ምን በወጣት ነው ሲንዘላዘረ የከረመን ወንድ ተቀባይ የምትሆነው? እሷ ቤርጎ ለቤርጎ የተንዘላዘለ ቀለበት እያሰረ አሰርኩ ብሎ በሴት ነፍስ እየተጫወተ ሽማግሌ ላኩ ብሎ አሁን የያዛትን ሴት እንኳን ሰፍ እያደረገ በሞራሏ የሚጫወት ወንድ ምን ከሱ ፈልጋ ከዚህ በኋላ ሩታ ከሱ ጋር ትሆናለች? እስቲ ንገረን። ለልጃቸው ስትል እንዳትለን፣ ለልጇ ስትልማ ይሄው ለመነችው በብዙ መልኩ እሷን ወደ ህይወቷ ለመመለስ በጣም ጣረች፣ አልሆነላትም። አሁን እኮ የተወቹ ሰዓት ነው አንተ ቡርንቡር እያልካለው ኤፍሬም። የሚሻለው ሩታ በራሱ የፈለገችውን ነገር እንድታደርግ ተዋት። ኤፍሬምን ብትሆን ማለት ነው ከዚህ በኋላ ደስታንም እንዲማጨናነቅ የለብም። ልጁ እንዳየው ጭቅጭቅ፣ ጸብ ምናምን አይወድም። ልጁ የፍቅር ሰው ነው ባይዘይ። እሺ የፍቅር ሰው ነው። እንደዚህ አይነት የጭቅጭቅ ንዝንዝ ምናምን ከተት አይወድም። በቃ ሰላማዊ ነገር ነው የሚፈልገው። ውሳኔውን ደግሞ ለሩታ ተውላት። ሲቀጥል ደግሞ ከወንድምህ ጋር ያለህን ጉዳይ አንተ ከዛው መጨረስ ትችላለህ። በመሀል እየገባችሁ የባሰ ሩታ ነገሩ ውስጥ እንዳለችበት እያረጋችሁ የልጅቷን ስም አታስጠፉ። አዎ እያየናችሁ ነው የምታረጉት ነገር ሁሉ። በተለይ እናንተ ከምትሰሩት በላይ እኛ የምናያችሁ ነን። በጣም እየተገረምን የምታረጉት ነገር እያስደነቀን የምንከታተላችሁ። ተረዳችሁ አይደለ? አንተ እውነት የሩታ ነገር የሚያሳዝንክ፣ ለሩታ ላይ ደርሰው በደል የሚያስከፋክ ከሆንክ አሁን ላይ ወንድምክ ሌላ ሴት ጋር ሄዶ ሌላ ነገር አድርጎ ሌላ ታምሮስ ገብቶ እንዴ ቤርጎ ላይ እያሳየን እየመጣ ቤት አልበቃው ብሎ ቤርጎ ለቤርጎ የሚንዘላዘል ወንድምህን ታሪክ በሚዲያ እንደዚህ እያየ ነው መልሰህ ወደ ሩታ ልታመጣው ታስባለህ? ምን በወጣት እሷ የቆሻሻ ተቀባይ የምትሆነው ምን በወጣት ንገረን እስቲ። ምን በወጣት በቃ ቆረጠላት እኮ። አሁን በተግባር እያየካት ከሆነ ሩታ ወደ ውሳኔ እየሄደች ነው። ከዚህ በኋላ አብርሃምን ዞር ብላ የምታየው አይደለችም። አላየችውም ለሰከንድ እንኳን ማለት ነው። ስለዚህ የወንድምክ ህይወት በገዛ እጁ ነው እየተበላሸ ያለው። አንተ ማድረግ ያለብን አድርገሃል። ከዚህ በኋላ ግን ደስታንም አትጫነው፣ ሩታንም እንዳትጫናት። ሲቀጥል ደግሞ እነ ሜሪ አባባ አብርሃም ሲጠራችሁ ዝም ብላችሁ ተገተታችሁ የምትሄዱት እናንተ ጦርነት ትወዳላችሁ። ሳስባችሁ የሆነ የጦርነት አውድማ ምናምን ይመቻችኋል። በእናንተ ምክንያት ሩታ ከዚህ በኋላ እንድትሰደብ እኛ ኦዲየንሶች አንፈቅድም። እናንተ የተገኛችሁበት ቦታ ሁሉ ሩታ እንደላከቻችሁ ተደርጎ ነውና የሚታሰበው። ባትገኙ የሰርግ ወረቀት እንኩ ምናምን ስትባሉ ሀቼ ቤሪ መፍጠር ምናምን አይደለም። በቃ ለመገኘት አብርሃም በእናንተ ህይወት ውስጥ ምንም የማይጠቅም ሰው ነው ብላችሁ ከዚህ በኋላ ይሄ ሰው ለሩታ ያልሆነ ለኛ የሚሆን አይደለም ብላችሁ
ካመናችሁ እሱ የደረሰበት አለመድረስ አብርሃም እኮ በቀላሉ መቅጣት ይቻላል አላወቃችሁበትም እንጂ እናንተ ማለት ነው። እሱ የሚፈልጋቸውን ነገሮች እያደረጋችሁ የሱ መቀለጃ የሱ መሳለቂያ መሆን። ከዚህ በኋላ ግን ሩታን እንዳትረብሿት። እኔ እውነቴን ነው። በቃ አሁን እኔ ያለችበት ሁኔታ ተመችቶኛል። እኔ ቤተሰብ በፊት ላይ አብርሃም ገና እንቡር ማለት ሲጀምርና ሌላ ስህተት ውስጥ ገብቶ ትዳሩን ከማጣቱ በፊት እኛ በጣም ደክመናል። አብርሃምን ስንዘክረው ባክን ትዳርህን አድን እባክን፣ ይሄ ህይወት በኋላ ነገ ከተበላሸ መመለስ ይከብድካል እያለን በጣም ደክመናል። እውነት ለመናገር ወደ ኋላ ሄዳችሁ ቪዲዮዎችን ማየት ትችላላችሁ። አሁን ላይ ግን ልጁ በትክክል አይን አውጥቶ እንደዚህ አይነት ነገር እያየንበት ቀለበት አድርጉ ብሎ ሌላ ህይወት ውስጥ ከገባ ድረስ ከዚህ በኋላ ከሩታ ጋር መልሶ አንድ ላይ ይሁን አይምሯችን አይፈቅድልንም በእኛ በኩል። አሁንም ድረስ ተስፋ ካልቆረጥ ኤፋ በዚህ ጉዳይ ላይ ለሩታ አዝና አይመስለኝም። ለወንድም ተጨንቀ ነው እንጂ ለሩታ አዝነክ አይደለም። ስለዚህ ለሩታ ለራሷ ተውላት። እሷ የምታረገው የምታቅ ሴት ናት። ቤተሰብ ምን ታስባላችሁ? በዚህ ቪዲዮ ላይ የተሰማችሁን ሐሳባችሁን በጨዋነት መግለጽ ትችላላችሁ። ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።